እሺ በባህር ዳር ከተማ አካባቢ ጥበቃ ጽዳትና ውበት ጽሕፈት ቤት በዋናነት የሚፈጽማቸው ዋና ተግባሮች አንደኛ የከተማውን ጽዳት ማስጠበቅ፣ ከተማው ጽዱና ውብ ለነዋሪዎቿ ምቹ እንድትሆን ማድረግ፣ የአካባቢ ጥበቃ ስራን መስራት ነው። ከዚህ አንጻር በተያዘው በጀት ዓመት ሰፊ ስራዎች ሲሰሩ የቆዩበት ዓመት ነው። ከዚህ ውስጥም በተለይ በከተማ ጽዳት አንጻር አዳዲስ የደረቅ ቆሻሻ ማህበራትን ወደ ዘርፉ በማስገባት ከዚህ ቀደም የነበረውን ችግር ከሞላ ጎደል የተሻገርንበት ዓመት ነው። በተለይ በእያንዳንዱ ክፍለ ከተማ በ14 ወይም በአፄ ቴዎድሮስ በአፄ ምኒልክ ክፍለ ከተማ ዳርና ዳር ባሉት ክፍለ ከተሞች አዳዲስ ማህበራትን በማስገባት እንደዚሁም ነባር ማህበራቶችን ጋራም አዳዲስ ማህበራቶችን መሀል ከተማ ውስጥ በመጨመር ገበያዎችን ጭምር የሚሰራበት መንገድ በማመቻቸት ፍጹም ኮምፕሌን እንዳይሆን ወይንም የህዝብ ቅሬታን በማያስነሳ መልኩ በስታንዳርድ ለመስራት ሰፊ ጥረት ተደርጓል። ይሄ እንግዲህ በከተማችን ልዩ ትኩረት ሰጥተን የሰራነው ስራ ነው። በዚህም ቆሻሻ አሰባሰብ በስታንዳርዱ መሰረት በሁሉም ቦታ ካለ ምንም የህዝብ ቅሬታ እየተከናወነ ይገኛል በዚህ ዓመት። በዚህም ወደ 21 ሚሊዮን ብር ተጨማሪ በጀት በመጠየቅ ከተማ አስተዳደሩ ካቢኔም ይህንን በመፍቀድ ሰራተኞችም የተሻለ ክፍያ እንዲያገኙ በማድረግ ከዚህ ቀደም ሲከፈላቸው ከነበረው 1500 ወደ 2600 ብር እንዲከፈላቸው በመሆን ፈጣን አገልግሎት እየተሰጠ ይገኛል። በዚህም በሰራተኛው ሲነሳ የነበረው ወይም በማህበራቱ ሲነሳ የነበረው ቅሬታ የተቀረፈበት ሁኔታ ነው ያለ እና በዚህም በአጠቃላይ በዚህ ዓመት ወደ 489 የቤት ለቤት የደረቅ ቆሻሻ አወጋገድ ላይ የሚሰማሩ የስራ ዕድል የተፈጠረበት ሁኔታ ነው ያለ። ከዛ ውጪ በናማ ኮምፖስቲንግ ፕሮጀክት በሁሉም ክፍለ ከተሞች አዳዲስ የመንገድ ጽዳት ሰራተኞችንም በመቅጠር በፕሮጀክቱ በማካተት የተሻለ ስራ መንገድ የማጽዳት ስራ በተሻለ መንገድ እየተጸዳ ነው ያለ። ከዛ ውጪ የህዝብ ተሳትፎን በማጠናከር ሁሉም ክፍለ ከተማ በየሳምንቱ ቆሻሻ ህብረተሰቡ እያጸዳን በጎ አድራጎት ማህበራትን ክፍለ ከተሞችን በተጠናከረ መንገድ እየተሰራ ነው። በተለይ በያዝነው ክረምት ሰፊ ስራ እየተሰራ ይገኛል። እንግዲህ ይሄ ከከተማ ጽዳት አንጻር በያዝነው ዓመት ብዙ ችግሮችን ቀርፈን ከተማችን ጽዳቷን የበለጠ ጽዱ ለማድረግ ሰፊ ስራ ስንሰራበት የቆየን ነው። ሌላው በአረንጓዴ ልማት አንጻር ስንመጣ የከተማውን የአረንጓዴ ልማት ሽፋን በስራና ከተማ ልማት ሚኒስቴር ስትራቴጂ መሰረት አንድ ከተማ ሲዋቀር 30 አረንጓዴ ቦታ፣ 30 የቢውልት አፕ ኤሪያ ወይም የመንገድ የመሰረተ ልማት 40% ደግሞ የአጠቃላይ የግንባታ ወይም ቢልት አፕ ኤሪያ ተብሎ ይመደባል። ስለዚህ ከተማችን በተፈጥሮ የታደለች በመሆኗ ከሌሎች የኢትዮጵያ ከተሞች በተሻለ መንገድ ይህንን አሟልታለች። ከሞላ ጎደለኛ እቅዳችን የአረንጓዴ ልማት ሽፋኑ 26% ግን በተፈጥሮ ራሱ የሰጣት ብዙ የአረንጓዴ ቦታ ስላላት ረግረጋማ ተራራዎቿም ዙሪያውም ያሉትን ኮረብታዎች በአረንጓዴ የተሸፈኑ ስለሆኑ ወደ 28.6% የደረሰበት ሁኔታ ነው ያለ እና ይሄንን የበለጠ አስጠብቀን ለማስቀጠል ሰፊ ስራዎች እየተሰሩ ይገኛሉ። ከዚህ ውስጥ አንዱ የመንገድ አካፋዮችን የማስዋብ ልክ እንደዚህ አይነት ቦታዎችን የማስዋብ ስራ በናማ ኮምፖስቲንግ ፕሮጀክት በጥቃቅንና አነስተኛ የተደራጁ ማህበራትን በማስገባት እንደዚሁም ሰራተኞችን በብዛት ወደ ስራው እንዲገቡ በመቅጠር በኮንትራትና በቋሚነት በመቅጠር ሰፊ ስራ የተሰራበት ሁኔታ ነው ያለ። ከዚህ ውስጥ ከመንገድ አካፋዮችን የማስዋብ የመንከባከብ ስራ ከሞላ ጎደል በሁሉም ክፍለ ከተሞች በተጠናከረ ሁኔታ የቀጠለበት ሁኔታ ነው ያለ። ከዚህ ውጪ በአጠቃላይ በፓርክ ልማት 441 ሄክታር የአረንጓዴ ቦታ ፓርክ ልማት በዚህ ዓመት እንዲለማና እንክብካቤ እንዲደረግለት እየተደረገ ነው ያለ። እነዚህንም ካርታና ፕላን እንዲዘጋጅላቸው
ሳይት ፕላንና ካርታ ከነዚህ ውስጥ የተዘጋጀላቸው 185 ሳይት ፕላንና ካርታ የተዘጋጀላቸው ናቸው። ይሄ ማለት አቢዩዝ እንዳይደረግ ወይንም ፕላናቸው እንዳይጣስ ለአረንጓዴ ቦታነት ለቀጣይነት እንዲዘልቁ የተደረገበት ሁኔታ ነው ያለ። በአጠቃላይ 288 የፓብሊክ ወይንም የኮሚኒቲ ፓርክ በማህበረሰቡ ራሱን ያለማቸው ለማህበረሰቡ አስተላልፈን የሰጠንበትና አብዛኛውን የለሙበት ሁኔታ ነው ያለና ይሄንን ህብረተሰቡ ራሱ ችግኝ ይተክላል፣ ራሱ ይንከባከባል። እነዚህ እንግዲህ አልፋችሁ ማየትና መጎብኘት ይቻላል። ከዛ ውጪ የፓብሊክ ፓርክ ኮሚኒቲ ፓርክና ፓብሊክ ፓርክ ነው እኛ የምንላቸው። የፓብሊክ ፓርክ የምንላቸው እንደ ህዳር 11 ኮንቬንሽን ሴንተር፣ እሸት ፓርክ እንደዚህ አይነት ፓርኮች ወደ 24 ፓርኮች ከተማ ውስጥ አሉ። ይሄ ደግሞ ፓብሊክ ፓርክ ወይንም የህዝብ መናፈሻ ፓርኮች ከተማ አስተዳደሩ ሰፊ በጀት እየመደበ የሚሰራቸው፣ አንደኛ ለወጣቱ የስራ እድል እዛው ላይ ወጣቱ እየተንከባከበ ለገቢ ማስገኛ የሻይ ቡና እያለ ኢንተርኔት አገልግሎት እየሰጠ እንዲጠቀም ያደረግንበት ሁኔታ ነው ያለ። ይሄ አንዱ የፓርክ ልማት ልዩ ትኩረት ሰጠን የሰራ ነው ሁኔታ ነው ያለ እና ዋናው የፓርክ ልማት በተለይ የኮሚኒቲ ፓርክና ፓብሊክ ፓርክ የፕላን ጥሰት እንዳይደርስባቸው ህብረተሰቡ እያገዘን ነው። ያ ፓርክ ለህብረተሰቡ ካልተላለፈ ወይንም ህብረተሰቡ ራሱ ካልያዘው ነገ ከነገ ወዲያ በህገ ወጥ መንገድ ሊወረሩ ይችላሉ። የብሎኬት ማምረቻ ይሆናሉ፣ የእንጨት መሸጫ ይሆናሉ፣ የግንባታ የሚገነባባቸው ሁኔታዎች ስላሉ ይህንን ህብረተሰቡ ራሱ እየተከታተለ እያስቆመ ከኛ ጋር እየተናበበ እየሰራ ይገኛል። ስለዚህ ለማህበረሰቡ በውል እኛ እናስረክባለን እና ይሄ ደግሞ በፌዴራል ደረጃም ባህር ዳር ከተማ እንደ ትልቅ ተመክሮ የታየላት ወይንም የተገነዘበበት ሁኔታ ነው ያለና ለህብረተሰቡ መሰጠቱ ህብረተሰቡ ባለቤት ሆኖ ራሱ ያንን እያስተዳደረ ይገኛል ማለት ነውና በዚህ መንገድ ሰፊ ስራዎች እየተሰሩ ነው። ከዛ ውጪ የከተማ ማስዋብ ላይ ሲሰራ አደባባዮችን የማልማት የማስዋብ ስራ ይሰራል። እንግዲህ የተለያየ አደባባዮች ከዚህ ቀደም ከ2000 ዓመተ ምህረት ለምሳሌ የገጠር መንገድ አደባባይ ተሰርቶ ነበር። ያንን የህብረተሰብ የሚገልጽ ነገር የለውም የሚል አስተያየት ስላለው የህብረተሰቡን አስተያየት በመያዝ ለማስተካከል ስራ የተጀመረበት ሁኔታ ነው ያለ። እንደዚሁም ሌሎችን አደባባዮች የማስዋብ የመንከባከብ ስራ በስፋት እየተሰራ ነው ያለ። ከዚህ ጋር ተያይዞ ይሄ ስራ በመዘጋጃ ቤት ወይም በከተማ አስተዳደሩ ብቻ ሳይሆን የሚሰራ ህብረተሰቡ ራሱ የንግድ ተቋማት ራሳቸው የመንግስት ተቋማት እየተረባረቡ እየሰሩበት ሁኔታ ነው ያለና ይሄ በጣም ደስ የሚል ስራ የነጋዴው የተረባረበ ነው። የንግድ ማህበራት ችግኝ በማቅረብ አብሮ በመትከል እና በዚህ አጋጣሚ ይህንን በማስዋብ ለምሳሌ እና አመልድ አልማ ጥሩ ስራዎች አሁን ደግሞ ከኛ ጋር አማራ መንገድ ስራዎች እየሰራ ነው ያለ። ሌሎችም ተቋማቶች እየሰሩ ናቸው ያሉ። ከዛ ውጪ የግል ተቋማትን አካባቢያቸውን በማሳመር በማስዋብ በኩል ሰፊ ርብርብ እያደረጉ በግል ትልልቅ ካፌዎች እንደ አወርስ ካፌ፣ ሌላው ደግሞ ፍሌቨር እነዚህ የራሳቸውን ኮሚትመንት በመውሰድ ሰፊ ስራ እየሰሩ ነው ያለ እና ቤተ ዳንኤል ሌሎችም የረሳዋቸው ይኖራሉ። እነዚህ በራሳቸው ፊት ለፊታቸውን እያስዋቡ ከተማውን የማሳመር ስራ ከኛ ጋር እየሰሩ ያለበት ሁኔታ ነው ያለ። ይሄን እንግዲህ ወደፊት አጠናክረን የምንቀጥልበት ሁኔታ ይፈጠራል ማለት ነው። ሌላው ከአካባቢ ብክለት ቁጥጥር አንጻር ከተማዋ የሁለት ትልልቅ ውሃማ አካሎች ባለቤት ናት፣ የአባይና የጣና። ስለዚህ አንዱና ትኩረት ተሰጥቶት የሚሰራው ስራ የዚህ አካባቢ ብክለትን መቆጣጠር ነው። ስለዚህ የአካባቢ ብክለት እንዳይፈጸም የኛ ዲፓርትመንት ወይንም አንድ ቡድን አለ። በቡድናችን አማካኝነት ማንኛውም የኢንዱስትሪ ወደ ስራ ከመግባቱ በፊት የአካባቢ ብክለት እንዳይፈጸም የኢንቫይሮንመንት ኢምፓክት አሰስመንት ይባላል ወይንም የአካባቢ ተጽዕኖ ግምገማ በዛ አልፎ ተጠንቶ ነው የሚሰጠው። ስለዚህ በቡድናችን አማካኝነት ሰፊ ስራ ከ400 በላይ ፍቃዶች ሲሰጡ በዲፓርትመንታችን እየታየ እየተገመገመ የተሰጠበት ሁኔታ ነው ያለ። ብክለትም የፈጸሙትን ለመቆጣጠር በውስጡ ያሉ ባለሙያዎች ሰፊ ርብርብ እያደረጉ እስከ ቅጣት እርምጃ እየወሰዱ ጣናን ከብክለት የመታደግ ስራ አባይንም ከብክለት የመታደግ ስራ ለመስራት ጥረት እየተደረገ ነው ያለ። በተለይ አባይና ጣና የእምቦጭ አረምን በአካባቢያችን እንዳይከሰት
ሰፊ ርብርብና ጥረት እየተደረገ ነው ያለ። አሁን በጣና በዚህኛው በደቡብ ጣና በኩል አካባቢ ባህር ዳር ከተማ ላይ እምቦጭ የለም። ወደፊት እንዳይከሰት ጥብቅ ቁጥጥርና ክትትል እያደረግን ነው። ይሄ እንግዲህ ብክለትን ከመቆጣጠርና እነዚህ ረግረጋማ ቦታዎች ከአፈር ክለት በተለያየ መንገድ ቆሻሻ መጥቶ እንዳይደፋባቸው ሰፊ ክትትል የምናደርግበት ሁኔታ ነው ያለና በዚህ መንገድ ሰፊ ስራ እየተሰራ ነው። ከዚህ ጋር ተያይዞ የሚሊኒየም ፓርክ ከጨረጨራ ግድብ እስከ ጢስ አባይ ያለው በጽህፈት ቤታችን የሚተዳደር ስለሆነ ይህንንም ፓርክ ከህገወጥ ወረራ ከመሬት በህገወጥ ከሚወሩ የአካባቢው ሰዎች ወይም አርሶ አደሮች እንዳይፈጸም ከነሱ ጋር በመናበብ ስካውቶችን በመመደብ ሰፊ ስራ እየተካሄደና ያም እየለማ ያለበት ሁኔታ ነው ያለ። ይህንን ከአባይ መውጫ እስከ ጢስ አባይ ያለውን የመንከባከብ ደኑን የመጠበቅ ስራ፣ ችግኝ የመትከል ስራ ሰፊ እንክብካቤ በዛይትን ተራራ ጨምሮ ሰፊ እንክብካቤ እየተደረገ ነው ያለ። አምና የተከልናቸው አትክልቶች በተለይ በዛይት ተራራ ከ88% በላይ የጸደቁበት ሁኔታ ነው ያለ። እንግዲህ እዛው በአካል ሄዶ ማረጋገጥ ይቻላል። ሞተር ውሃ በመመደብ ከአባይ ውሃ በመሳብ ደብረ ማርያም አካባቢ እዛው በዛይት ተራራ አካባቢ ሰራተኞችን በቋሚ በመመደብ ሰፊ ስራ ተሰርቷል። ላንታና ካማራ የሚባል መጥያረ ማለት እሱን ጭምር በማስወገድ ጽህፈት ቤታችን በዚህ ዓመት ሰፊ ስራ ሲሰራ የነበረ ነው። ላሳ እጅግ በጣም ሰፊ ከተማውን ሊቀይር የሚችል ስራ ይሰራል ብለን እንጠብቃለን። የላንድስኬፕ ስራ ገጸ ምድር የማስዋብ ስራ ከተማውን በስፋት እየተሰራ ነው ያለ። ይህን አጠናክረን እንቀጥላለን። በአጠቃላይ ከተማዋ ፍጹም ጽዱ፣ ውብና አረንጓዴ ምቹ የማድረግ ስራችን ጊዜ የማይሰጠው ህብረተሰቡ አብሮ እየተረባረበ ያለበት ሁኔታ ነው ያለ። በዚህ መንገድ አጠናክረን የምንቀጥልበት ሁኔታ ነው ያለ። አብዛኛውን ህብረተሰብ ከተማን የማጽዳት አሁን በከተማ ቆሻሻ ዙሪያ አብዛኛው ህብረተሰብ እንዲጸዳለት ይፈልጋል። ኦልሞስት 100% ማለት ይቻላል። ቆሻሻን የሚጸየፍ ማህበረሰብ ፈጥረናል። የሚጸየፍ ቆሻሻን የሚያጸዳ ማህበረሰብ ግን ገና አልፈጠርንም። ቆሻሻን መጸየፍና ሌላ ሰው እንዲያጸዳ የመፈለግ ያ 100% ሁሉም ሰው ይደውላል፣ ቆሻሻ ካየ ይጠቁማል። ግን መጠቆም ብቻ ሳይሆን ራሱ ማጽዳት፣ ራሱ መሳተፍ ይገባዋል። ባያጸዳ እንኳን ለጽዳት ለሚሰሩ ሰዎች በማዘን ቆሻሻን አካባቢን በቆሻሻ አለመበከል፣ ቆሻሻን በአግባቡ መያዝ እና ማስወገድ ያስፈልጋል። በተለይ ገበያ አካባቢ በተለያየ ቦታ አካባቢ እንዲህ አይነት ነገር ስላለ ያው እኛም ትንሽ ጠበቅ ብለን እየተከታተልን ስለሆነ በዚህ መንገድ የበለጠ ይጠናከራል የሚል ሀሳብ አለን። ህብረተሰቡ ግን አሁን በየአካባቢው የማጽዳት ባህሩ ከድሮ የተሻለ እያደገ ጥቆማ የመስጠት አብሮ የመከታተል ሁኔታ እያደገ የመጣበት ሁኔታ ነው ያለ። በዚህ ዙሪያ ብዙ ሰው ከኛ ጋር እየሰራ ነው ያለ። በጎ አድራጎት አብሮን እየሰሩ ነው ያለ። ስለዚህ ይህን ወደፊት አጠናክረን መቀጠል ነው ያለብን።